በበርካቶች ዘንድ ዛሬ አነጋጋሪ የነበረው የህብረተሰብ ጤና ለመጠበቅ ሲባል በየሱቆቹ እንጀራና ዳቦ መሸጥ ተከልክሏል። ቀጣይ የት ሊሸጥ ታስቧል? እንጀራና ዳቦ በምን መልኩ ነው የህብረተሰቡን ጤና ለመጠበቅ ሲባል ወይም ደግሞ የተከለከለው በሱቆች ላይ መሸጥ? እንግዲህ ሱቅ ሲባል ሰዎች እንጀራን ዳቦን በቀላሉ የሚያገኙበት ቦታ ነውና በቀጣይ ምን አይነት ቦታ ላይ ሰዎች በቀላሉ የሚያገኙበት ቦታ ላይ እንጀራና ዳቦን ማግኘት ይቻላል? ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ የዜና ፕላስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። በተለይ ከእንጀራና ዳቦ ጋር በተያያዘ ወሳኝና አንገብጋቢ ጉዳይ ነውና የአዲስ አበባ ምግብና መድኃኒት ባለስልጣን ባስተላለፈው አዲስ ውሳኔ መሰረት እንጀራና ዳቦ በሸቀጣሸቀጥ ሱቆች ውስጥ እንዳይሸጥ ተከልክሏል። ከህብረተሰቡ ጤና ጋር በተያያዘ እንደሆነም ተነግሯል። ለመሆኑ ከህብረተሰቡ ጤና ጋር ምን ያገናኘዋል? የክልከላው ዋነኛ ምክንያት የህብረተሰቡ ጤና እየተጎዳ ነው፣ ከኬሚካል ብክለት እንጠብቀው በሚል እንደሆነም ተገልጿል። ሱቆች ለምግብነት ከሚውሉ እንጀራና ዳቦ ጎን በተደጋጋሚ የጤና ተቋሞች እንደገለጹት ከሆነ መርዛማ ሊሆኑ ከሚችሉ መርዛማ ነገሮች በጋራ ይሸጣሉ። በተለይ አንዳንድ ጊዜ ኦሞ መሰል ሳሙና፣ በረኪናም፣ ፊሊት፣ የአይጥ መርዝ፣ የተለያዩ የጽዳት ኬሚካሎች አብሮ እንደሚሸጡ ባለስልጣኑ እነዚህ ኬሚካሎች በአቅራቢያቸው ለምግብነት የሚውሉ ምርቶች ሲሸጡ ለብክለትና ለጤና ጠንቅ እንደሚሆኑ ገልጿል። እንጀራና ዳቦ መሸጥ የተፈቀደው የት ነውስ የሚለው ጉዳይ የበርካቶች ጥያቄ ነው። እንግዲህ ክልከላውን ተከትሎ መቼም መንግስት ይህንን ነገር ህብረተሰቡ በየት በኩል እንዴት አድርጎ መጠቀም አለበት? በተለይ በርካታ የአዲስ አበባ ነዋሪዎች አብዛኞቹ ተከራዮች ማለት እንችላለን በሚኖሩበት ቤት መጋገር ከኤሌክትሪክ ዋጋ ፍጆታ ጋር በተያያዘ መጠቀም አይችሉምና ሸምተው የሚጠቀሙ ናቸው። በተለይ ኮንዶሚኒየም አካባቢ መብራት ሲጠፋ በስፋት እንጀራን ከሱቆች ገዝቶ መጠቀም እየተለመደ ነው። እንጀራና ዳቦ እንግዲህ እነዚህ እንጀራና ዳቦ የሚሸጡባቸው ቦታዎች የት ሊሆኑ ይችላሉ ተብሎ ይታሰባል የሚለውን ጉዳይ እንንገራችሁ። በተለይ በይፋ ፍቃድ የሚሰጣቸው ስፍራዎች ይኖራሉ። ለዚህም ደግሞ ፍቃድ የተሰጣቸው አካላት ብቻ ናቸው ይህንን ነገር መሸጥ የሚችሉት። ምናልባትም በቀጣይ ለሸማቾች ሊሰጥ ይችላል ስራው። ምክንያቱም ሸማቾች ከዳቦ ጎን ለጎን እንጀራ እየተረከቡ የህብረተሰቡን ፍላጎት እንጀራና ዳቦ መሸጥ ሊፈቀድላቸው ይችላል። ከዛ በተጨማሪ ዳቦ ቤቶች እንጀራና ዳቦን የመሸጥ ፍቃድ ሊሰጣቸው ይችላል። ባልትና ሱቆች ለዚህም ሽያጭ በተፈቀደ ቦታ ላይ በተለይ ደግሞ ሌላ ቦታ ባለስልጣኑ እንግዲህ ክልከላውን ተላልፈው እንጀራና ዳቦ የሚሸጡ ሱቆች ወይም ደግሞ ነጋዴዎች ከተገኙ አስፈላጊ የእርምት እርምጃ ወስዳለሁ ብሏል። እንግዲህ እነዚህ ዳቦ ቤቶች ወይም ደግሞ የተለያየ ባልትና ሱቆች ለነዚህ ዝግጁ ናቸው። ባልትና ምግቦች ከምግብ ጋር ተቀራራቢነት ስላላቸው ለጤና ጠንቅ አይደሉም። ዳቦ ቤቶችም ቢሆን ጎን ለጎን ቀድሞ የሚሸጥ ነበረ። አሁን በስፋት ፍቃዱ ተሰጥቷቸው ይህንን ስራ የሚሰሩ ይሆናል። ጠበቅ ያለ እርምጃ እንደሚወሰድም ለጤና ሲባል ክልከላው የተላለፉ ሱቆች ሲያጋጥሙ ህብረተሰቡ ጥቆማ እንዲሰጥና እንግዲህ ይህ ነገር ሲሸጥ ከተገኘ እርምጃ እንደሚወሰድ ተገልጿል። በሸቀጣሸቀጥ መደብሮች ላይ እንዳይሸጥ የሚከለክል መመሪያው እንደሚዘጋጅም ደረቅ እንጀራን በየሰፈሩ በሚገኙ የሸቀጣሸቀጥ ሱቆች ለጤና ጎጂ ከሆነ ንጥረ ነገር ጋር ወይም ደግሞ ከተለያየ ኬሚካሎች ጋር ማቅረብን የሚከለክለው አዲሱ መመሪያ ላይ በቅርቡ ስራ እንደሚጀምር የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ይህ ውሳኔ እንግዲህ እንጀራን ንጽህናውን ጠብቆ ሸማቹም ጤናውን በተረጋጋ ሁኔታ ጤናውን በጠበቀ ሁኔታ ለማድረስ ታስቧል። እንግዲህ እንጀራን ከዚህ በኋላ በሱቆች ላይ ማግኘት ዘበት ነው የሚሆነው። በተቋሙ የምግብ ነክ ተቋማት ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸው የመመሪያው አስፈላጊነትን አስመልክቶም ለአሃዱ ሬዲዮ ማብራሪያ ሰጥተዋል። ሸቀጣሸቀጥ መደብሮች ውስጥ ሳሙናና ኦሞ ያሉ የጽዳት ዕቃዎች እንደ ፊሊት፣ በረኪና፣ የአይጥ መርዝ አደገኛ የሆኑ ለጤና ጎጂ የሆኑ ኬሚካሎች ከምግብ ጋር መቅረብ እንደማይገባቸው ምርቶቹ ለሽያጭ ስለሚቀርቡ ደረቅ እንጀራ እነዚህ አደገኛ ይዘት ካላቸው ጎጂዎች ጋር
በጋራ እየተሸጠ ነው። ይህም ደግሞ ማራቁ አስፈላጊ ሆኖ በመገኘቱ አዲሱ መመሪያ እንግዲህ ደረቅ እንጀራም ለገበያ እንዲቀርብ የሚፈቀድላቸው ቦታዎች ለእንጀራ ብቻ ተብለው የተዘጋጁ እንጀራ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ ምግብ አቅራቢዎች ማለትም ካፌና ሬስቶራንትን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ ነው ተብሏል። ዳይሬክተሩ አቶ እስጢፋኖስ እንጀራ ከተመረተ ከተጋገረ በኋላ የሚጓዝበት መንገድም ቁጥጥር የሚደረግበት ይሆናል ተብሏል። አብራርተዋል። ይህንንም ደረቅ እንጀራ ከተመረተበት ቦታ ለተገልጋዩ በሽያጭ ወደሚቀርብበት ቦታ ሲጓዝ ትክክለኛና ለብክለት የተጋለጠ እንዲሆን መመሪያው አይፈቅድም። ስለዚህ በትክክለኛና ወይም ደግሞ ለጤና በማይጎዳ መልኩ ለብክለት በማይጋለጥበት መልኩ ወደ መሸጫ ስፍራው በጥንቃቄ እንዲጓዝም ይታዘዛል። የዝግጅት ስራው የሚጠናቀቅበትና ስራ ላይ የሚውልበት ጊዜ ያልተጠቀሰ አዲስ መመሪያ አሁን ላይ ጎጂ መስሎ የማይታይ የተሳሳተ አሰራርን መቀየር ዓላማ ያደረገ ነው ተብሏል። ከዚህ ውጪ ሌላ ዓላማ የለውም። ከሱቆች አውጥቶ ወደ ተለያየ የእንጀራ መጋገሪያ ቤቶች ወይም ደግሞ የተለያየ ምግብ ነክ ሸቀጣሸቀጥ ሳይሆን ምግብ ነክ ብቻ ከሚሸጡ ሬስቶራንቶችና የምግብ አቅራቢዎች ጋር በተያያዘ ሊሸጥ እንደሚችል፣ በተጨማሪም እንጀራው የሚታሸግበት የሚሸፈንበት ስስ ላስቲክ ለምግብ መጠቅለያ የሚያገለግል መሆን አለመሆኑም ተጠንቶ ደረጃ እንዲወጣለት የሚያስገድድ አንቀጽ እንደተካተተበት አቶ እስጢፋኖስ ጨምረው ገልጿል። ዳይሬክተሩ በመጨረሻም በበርካታ ደረቅ እንጀራ አምራቾች በግልና በቡድን መደራጀት በህጋዊ መንገድ እንጀራ ማምረት እና መሸጥ ስራ ላይ እንደተሰማሩ ጠቅሰው እንግዲህ ከቅርብ ጊዜ ወዲህ የዘርፉ ቁጥጥር መጠናከሩ ከባዕድ ነገር ጋር እንጀራን እየቀላቀሉ የማምረት ህገወጥና ኢሞራላዊ አሰራር እንዲቀንስ ማድረጉን አብራርተዋል። እንግዲህ እንጀራ ከዚህ በኋላም ሱቆች ውስጥ አይገኝም። ምግብና መድኃኒት ቁጥጥር ባለስልጣን እንደገለጸው እንግዲህ የተለያዩ መርዛማ ነገሮች፣ ሳሙናም፣ ለጤና ጠንቅ ሸቀጦች ለምግብነት ከሚውሉ ዳቦና እንጀራ ጋር አብሮነታቸውን ለመከላከል ወይም ደግሞ በጋራ የሚሸጡበትን መንገድ ለመቀነስ እንጀራና ዳቦ መሸጥ ያለባቸው ምግብ ቤቶችና ዳቦ ቤቶች በባልትና ወይም ለመሸጫነት በተፈቀደ ቦታ መሆኑን አስረድተዋል። ህብረተሰቡ ለጤናው ጠንቅ መሆኑ ተገንዝቦ ተባባሪ እንዳይሆን ጥቆማ እንዲያደርግም ተገልጿል። ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊ እርምት እርምጃ እንደሚወሰድባቸው አስገንዝበዋል። እንግዲህ እንጀራ በክብር ወደ ጤና ወደ ሆድ ወደ ሰው ልጅ የሚገባ ነገር ነውና ወደ ውስጥ የሚገባ ነገር እንደመሆኑ ከጤና አንጻር ለቁጥጥር ብቻ እንደሆነም በተለይ ደግሞ እነዚህ የመሸጥ ፍቃድ የሚሰጣቸው ብቻ እንደሚሸጡ በተለይ ህብረተሰቡ በቅርብ የሚያገኛቸው አካባቢዎች ላይ እንጀራን ለመግዛት ዳቦ ቤቶች ላይ መሰል አካባቢዎች ላይ እንጀራ እንዲከፋፈል ተብሏል። እንግዲህ ዳቦ ቤት ያላቸው ሰዎች ተጨማሪ ስራ አገኙ። እንግዲህ ሌላ ዳቦ ቤቶችም በስፋት አዳዲስ ዳቦ ቤቶች በቅርብ ወይም ደግሞ ለሸማቹ በሚመች ቦታ ላይ ከዚህ በኋላ ሊኖሩ እንደሚገባ የዳቦ ቤት ስራ አዋጭ የሆነ ሊመጣ እንደሚችል ይገመታል። እንግዲህ